الذي يتولى الصالحين والصلاة والسلام على أشرف الأنبياء والمرسلين الذي أرسل رحمة للعالمين وعلى آله وأصحابه ومن اختفى أثرهم واهتدى بهديهم إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته የዛሬ አመት በዚሁ መድረክ ላይ በዚሁ አዳራሽ ከሼኻችን ከዓሊማችን ከዶክተር ከማል ገለቱ ጋር አንድ ላይ ነበርን መድረኩ ያኔ ትንሽ ከዚህ ሞቅ ያለ ነበረ ዛሬ ደግሞ ድምጼንም በመጨመር ቢሆን ለማስተካከል ሞክራለሁ خير مرحبا احبتي في الله ما شاء الله እንዲህ የአገር ልጅ ተሰብስቦ ማየት ተስፋ ይሰጣል እኔ ደብሮኝ ነበረ ማሻአላህ ዛሬ ሞቅ ሊለኝ ይገባል جزاكم الله خيرا الله እንኳን በሰላም ለዚህ ለተከበረው ወር አደረሰን እስካሁን ያሳለፍነውን ዒባዳ አላህ ይቀበለን ካሁን በኋላ ያሉትን ቀናት ደግሞ ውድነታቸውን ተረድተን የምንጠቀምባቸው አላህ ያድርገን وهو ولي التوفيق احبتي في الله ወንድሞች እህቶች የዛሬው ርዕስ سعادة ونجاح الدارين ይላል سعادة ونجاح الدارين የሁለት ሀገር ስኬት የሁለት ሀገር ደስታ ይላል ይሄ የሁለት ሀገር ስኬት የሁለት ሀገር ደስታ ሲባል ያንን የሚጠቁም ማርከር አለው ወይንም ሙአሽራት አሉት እና እነኚህን ሙአሽራቶች መጀመሪያ እንነካካ ከዛ በኋላ ቀስ ብለን እንነጋገራለን የሁለት አመት ማን ነው የሁለት አገር የሁለት ዓለም ስኬት ሲባል ቀላል ነገር አይደለም ከስኬቶች ሁሉ የላቀ ስኬት ነውና ብዙ ነገሮችን አንስተን እናወራለን እና في الدنيا በዱንያ ላይ አንድ ሰው የአይኑ ማረፊያ ቁረቱ አይን ካገኘ የስኬት ሙአሽር ነው ቤቱ ሲገባ ሲያያቸው የሚያስደስቱትን ልጆች አይኑ የሚያርፍባትን ሳሊህ ሚስት ለዚህ አይኑ የሚያርፍባቸውን ያትክልት ቦታዎች ሰፊ ቤት ካገኘ ሰውየው ይሄ አንድ ሙአሽር ነው አንድ ፖይንተር ነው አንድ ጠቋሚ ነው ሐያቱን طيب መልካም የሆነ ጤና ያለበት ሲበላ የሚበላው ነገር የሚጣፍጠው ከሆነ የሚጠጣው ነገር የሚስማማው ከሆነ إن كان الطعام شهيا عافية ካለው ሰውየው ይሄ ሙአሽር ነው ጠቋሚ ነው طمأنينة መረጋጋት ያለው ሐያት መሯሯጥ የሌለበት መብሰክሰክ የሌለበት መረበሽ የሌለበት ሐያት ካለው ሰውየው ይሄ አንድ ጠቋሚ ነው وراحة البال እንቅልፍ ከተኛ ሰውየው እግሩን ዘርግቶ እንቅልፍ ከተኛ ሐም ገም ከሌለበት እንቅልፍ የሚያሳጣው ጭንቅላቱን በሐሳብ ውጥር የሚያደርገው ነገር ከሌለ راحة البال بتفويض الأمر إلى الله ጉዳዩን ለአላህ አስጠግቶ እግሩን ዘርግቶ ካደረ ሰውየው ይሄ የሰዓዳ ሙአሽር ነው التمكن في الأرض በምድር ላይ መመቻቸት ካለው ወጥቶ ሲገባ የሚሄድበት መንገድ አማን ከሆነ
የሚያየው ነገር የሚሰማው ነገር የማይጎረብጠው ከሆነ ይሄ ሰዓዳ ነው አንዳንድ ጊዜ ምን ሰማው ነገር ጆሮ የሚቧጭር ነገር ይሆናል ምናየው ነገር ምን አለ ባልተፈጠርኩ የሚያስብል ይሆናል ሰዎች ሲደባደቡ አንዱ አንዱን ሲገድል አንዱ አንዱን ሲቀማ ማየት የሚያስደስተው ካለ ለይሳ ይሰው ليس من قبيل البشر شيطان እንደሆነ እንጂ ማለት ነው ለዚህ ምንድነው ሰውየው ባረፈበት ቦታ ማስተር ፕላን አልገጠመም ወይ ህጋዊ አይደለም ወይ ብቻ አልተፈቀደልህም ተብሎ ተነስከዚህ ተመንጠር የሚለው ከሌለ ቤቱ ማለት ነው የተረጋጋ ሆኖ ከኖረ ሰውየው ወጥቶ የሚገባ ከሆነ ወደ ስራው ማለት ነው ነጋዴ ይሁን አስተማሪ ይሁን አርሶ አደር ይሁን አርብቶ አደር ይሁን በመድር ላይ የኔ የሚለው ካለው ተሰሚነት ተደማጭነት ካለው በማህበረሰብ ውስጥ የሚከበር ከሆነ هذا قد تمكن ይሄ የሰዓዳ ሙአሽር ነው السيادة الله جل وتعالى የሰው ልጅ በዚህ ምድር ላይ የበላይ አድርጎ ሹሞታል ولقد كرمنا بني آدم إذ قال ربك للملائكة إني جاعل في الأرض خليفة الله جل وتعالى على ملائكته بمدر ላይ ምትክን አድራጊ ነኝ የኔን ፈቃድ ፍላጎት በመድር ላይ የሚፈጽም ለዚህ የሰው ልጅ በመድር ላይ የበላይ ሆኖ እንዲያሳድር አላህ ስልጣኑ ሰጥቶታል وخلق لكم ما في الأرض جميعا በመድር ላይ ያለን ነገር በሙሉ ለናንተ ፈጥሮላችኋል ይላል እንስሳት የተፈጠሩት ለኛ እጽዋት የተፈጠሩት ለኛ ፀሐይ እንኳን የተፈጠረችው ለኛ ከምስራቅ ወጣ ወደ ምዕራብ የምትገባው ለኛ ጨረቃ በመድር ዙሪያ የምትሽከረከረው ለኛ ከዋክብቱ የሚያንጸባርቁት ለኛ ዝናብ የሚዘንበው ምድር ለማብቀል ዝግጁ ሆና የተገኘችው በቆልት የምታበቅለው ከተለያዩ ፍራፍሬዎች የሚወጣው ፍሬ ይሄ ሁሉ ለኛ ይሄ ሁሉ ማለት እኛ እንድንጠቀምበት ነው ከዛ በኋላ ዓላማችንን ደግሞ ቀስ ብለን እንነጋገራለን ግን አወለም ይረው አና خلقنا لهم مما عملت ايدينا انعاما فهم لها مالكون وذللناها لهم فمنها ركوبهم ومنها ياكلون اولم يروا ايايم من አያስተውሉም ምን አና خلقنا لهم مما عملت ايدينا እጆቻችን ከሰራችው ነገር ለነሱ የፈጠርንላቸው መሆኑን አንዓመን እንስሳትን فهم لها مالكون እነርሱ ለነኚህ እንስሳት ባልተቤቶች ሲሆኑ وذللناها لهم ለነሱ አገራንላቸው ይላል ከሳምንታት በፊት ወይ ከሳምንታት በፊት ነው ወደ አፋር ክልል ሄጄ ነበርና አፋር ክልል ታቃላችሁ በሎጊያና ሰመራ አፋር ክልል እዛ ነበርኩኝና ግመሊቱን ሲያልቧት ግመሊቱ ደስ ሚላት ይመስላል አንድ አትንቀሳቀስም በጉልበት ቢይዟት ማንንም አይችልም ግን ያልባሉ ይጠጣሉ አጂብ 100 ግመልን ጭራና አፋቸው ተያይዞ እንደሉጋም አንድ 20 አመት ያልሞላ ለጋ ልጅ እየጎተታቸው ይሄዳል ተስኺሩ من الله وذللناها لهم فمنها ركوبهم ከነሱ ይሳፈራሉ ከንሰሳት ግመል ፈረስ በቅሎ ምንለው ومنها ياكلون ከዛም ይበላሉ አያችሁ ጠቦት ምኩት እያልን እንደምንለው ማለት ነው ولهم فيها منافع ለነሱ በእንስሳት ውስጥ ጥቅም አለ ይላል ይሄ ጥቅም ከምን ከቆዳ ከጸጉር ሊሆን ይችላል ከእነሱ ከሚሸከሙት ነገር ሊሆን ይችላል ومشارب የሚጠጡት አለ ወተትና አሬራ እርጎ የምትለው ይሄ ሁሉ አይደለም ቅቤ ምናምን የምትለው ይሄ ሁሉ እሺ የተፈጠረው ለኛ ነው ባጭሩ ማለት ነው ለዚህ በእነኚህ ነገሮች ላይ የበላይነትን ከተቀዳጀ ሰውየው ምድርን አርሶ ዘርቶ
መሰብሰብ ከቻለ እንስሳትን ማርባት መጠቀም ከቻለ ማሰማራት ከቻለ መሸጥ መለወጥ ከቻለ አያችሁ ተፈጥሮን ኮንትሮል የሚያደርግበት አቅም ካለው هذا مؤشر ሰውየው ደስታ ላይ ለመሆኑ ጠቋሚ ነው الامن والاستقرار امن አማን ማለት ነው ጸጥተኝነት አሁንኛ ምን ላይ ነው ያለነው ጸጥ ብሏል አዳራሹ ተረጋግተን ነው ያለነው ይቺ لحظه نعمه من الله ካላህ የሆነች ኒዕማ ነች አንተ ሰላት ትሰግዳለህ ሚረብሽህ የለም ምናልባት በአንዳንድ ቦታዎች ላይ የጥይት ሩምታ በጆሮአቸው ስር ያለፈ የሚሰግዱ ሰዎች አሉ ትንሽ ጊዜ እንኳን እረፍት ማያገኙበት ከዚህ ፈነዳል ከዚህ እንትን ይላል ዋይታ ጩኸት ምናምን ካለ ሰውየው ምድር ላይ ቢኖርም የሚበላው የሚጠጣው ቢኖርም ይረጋጋል እንደ ያን ጊዜ አይረጋጋም አምን የሚባል ነገር ካለ አያችሁ አምን ሰላም አማን መሆን ካለ ይሄ አንድ ሙአሽር ነው استقرار መረጋጋት ካለ አንድ ሙአሽር ነው አላህ ጀለ ወተዓላ ቁረይሾችን በሁለት ነገር የተጋፈጣቸው ጠላት ነበር አንደኛ رحلة الشتاء والصيف لا ወደ የመን ጉዞ ያደርጋሉ ወደ ሻም ጉዞ ያደርጋሉ ወደ የመን እና ወደ ሻም የሚያደርጉት ጉዞ ለነሱ የኢኮኖሚ ምንጫቸው ነበር ይሄን ጉዞ ካላደረጉ በልተው ሊኖሩ አይችሉም ኢኮኖሚያቸው ተመታ ማለት ረሃብ ይመጣል ችግር ይመጣል ሚለበስ አይኖርም እዛ ቦታ ላይ ኸይር ሌላኛው ተረጋግተው መኖር አልቻሉም አብራሃ የተባለ ዛሊም መሪ የመን ላይ ተቀምጦ በወታደር ኃይል የጠነከረ ስለሆነ ይሄ ካዕባ የሚባለው ነገር አጠፋዋለዋል ሰነዓ ላይ ሰዎች ሊዘይሩት ይገባል ብሎ ያለውን አንድ የአምልኮት ስፍራ ገነባ ከዛላ ከእንግዲህ ወደ ካዕባ መሄድ አይኖርም ብሎ ዘመቻውን ጀመረ ለማንኛውም ታሪኩ ረጅም ኸይራን ከዛን አላህ ጀለ ወተዓላ አብራሃ ከነሰራዊቱ ካዕባን ለማፍረስ ሲጠጋ መጀመሪያ ያገኘው የአብዱል ሙጠሊብን የነብዩን ሰለላሁ ዐለይሂ ወሰለም አያት ግመሎች ነበር ወሰደባቸው እሳቸው ተነግሯቸው መጡና ግመሎችን መልስልኝ ብለው ሲሉት የግመሎቹ ገረበ እንደገና ቤቱን ላፈርሰው ነው አሉ ቤቱ ጠባቂ ያለው እኔ ግመሎችን ነው የምጠይቅህ አሉት አልሰማቸውም ቀጠለ ዝሆኖቹ ወደዛ ለመሄድ ፈቃደኛ አልነበሩም መጨረሻ ላይ አላህ ጀለ ወተዓላ መርዛማ የሆኑ ጠጠሮችን በጥፍራቸው የያዙ የአዋፍ መንጋዎችን ነው አላህ የለቀቀባቸው ተርሚሂም بحجارة من سجيل በሁለት ተፈስሯል አንደኛው ስማቸው የተጻፈበት ሙሰጀል ነው ሁለተኛው ጀሃነም ውስጥ የተጠበሰ መርዛማ ሸክላን ልክ እንደ ኒውክሌር ቦምብ ነው ከዛ በኋላ መጡ በወታደሩ ላይ ነው ያርከፈከፉት መርዛማ ነው አቆሳሰላቸው ሰውነታቸው ተቆራርጦ من كثرة النزيف ከደም መፍሰስ ብዛት የተረፈ አልነበረም አብራሃ እንኳን ተሸክመውት አገሩ የመን ሲደርስ ሞቷል ከዛን አላህ ጀለ ወተዓላ ቁረይሾችን ምን አለ فليعبدوا رب هذا البيت ያምልኩ የዚህን ቤት ጌታ الذي أطعمهم من جوع وآمنهم من خوف الذي أطعمهم من جوع كرهاب يتعدقاتشون يمقباتشون food security ማለት ነው وآمنهم من خوف አያችሁ ከስጋት ከፍርሃት የታደጋቸውን አማን ያደረጋቸውን እኔ ያለው ማንም ድርሽ አይልባችሁም
ሂዱ ወደ የመን ሂዱ ወደ ሻም ምግባችሁ حرم يجبى إليه ثمرات كل شيء يقول له نجر فرافري ودزا يمتال أبشروا مجب الله أبشروا أمان الله مجب food security كتجنيه سويو سيجابا سيوتا أمي متاو مينتكو ميدبدبو أكل كليلة سلام كالا إيه يدستا مؤشر مرحبا لزياهون دنيا علي ممشاشتنو يتناقرني علن የቂያማን እለት ደግሞ አንስተን አህበቲ ፊላህ ስናየው النجاة من الفزع الأكبر ከትልቁ ድንጋጤ መዳን ጥሩምባው በሚነፋበት እለት የሰው ልጅ አይነ المفر የት ነው ማምለጫው ይላል የት ነው መሸሻው ይላል የት ነው መደበቂያው ይላል የት ሄጄ ላምልጥ ይላል ያን ጊዜ ሰዎች በጣም በሚደናገጡበት ጊዜ እናት ከልጇ በሚሸሽበት እለት ወንድም ከወንድሙ በሚሸሽበት እለት አንድ ሰው ወደ ጎሳው መጠጋት በማይችልበት እለት ያኔ ልክ ለምሳሌ አንድ ማናውቀው ከተማ ላይ ተወርውረን ከዛ በኋላ ሰው ሁሉ የሚደበቅበት የሚሸሸግበት በሚፈልግበት ጊዜ የት ልግባ ከዚህ ጉድ በምን ላምልጥ ብለን ስንል የሆነ አካል መጥቶ እጃችንን ጨብጦን ምን እግር ጣለ አንተን በማግኘት እጅግ ደስተኛ ነኝ ናስኪ ወደኔ ቤት የሚለን ሰው ብናገኝ ምን አልን ደስታል አንድ ሰው የጉዞ ማስታወሻ ብዬ ነገርኩትና ምን አልኩት ልክ ከአውሮፕላን እንደወረድኩኝ እማላቀው ሰው ስሜን ጽፎ በሆነ ሎህ ላይ ስሜን ጽፎ እንዲህ ሲፈልገኝ ነበር አልኩት አላቀውም ሰውየውን ከአውሮፕላን ወርጃለሁ ከዛ በኋላ ስሜን ጽፎ እንዲህ ይላል ከዛ በኋላ ስሜን ተከተልኩና የገሌ ተቀባይ ነህ ወይ ስለው አዎ አለኝ አንተ ነህ አዎ ተቀብሎኝ ሆቴል አሳረፈኝ ከዛን ይሄን ያዳመጠ ሰው ምን አለ አቦ በአኺራውም እንዲህ በስም የሚፈልጉ መላእክቶች ያብጅልህ አለኝ ወይ ደስ የሚል ዱዓ አሚን አልኩት እኔ የቂያ ማለት እንደዚህ ነው አህበቲ ፊላህ የቂያ ማለት ዛሬ አላህ በሱረቱ ፉሲለት እንደሚናገረው إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون إن الذين قالوا ربنا الله إننا جيتاتشن الله نو بلو يالو سوج جيتاتشن نو جيتاتشن الله نو بلو يالو سوج ثم استقاموا بزي منتاتشو بزي أقواماتشو لاي كت كالو تتنزل عليهم الملائكة ملائكة يوردوا الله تشوال غرغراسات كقبر سنسو آياتشو سووش دنبر بميلاتشو ساعت تتنزل عليهم الملائكة يمتقنا ملائكة ألا تخافوا قطعات قداتي درس بنا البلاتشو أتفروا ولا تحزنوا ለመልካም ስራችሁ የተጠበቃችሁት ምንዳ ያመልጠናል ብላችሁ ማተክዙ وابشروا بالجنه التي كنتم توعدون በዱንያ ቆይታችሁ ተቀጠሩት የነበረው ጀነት አለላችሁ በዛ ተደሰቱ የሚሉ መላእክት መተው ጨብጠው እጁን ይዘው ሲሄዱ ያን ጊዜ ያስደስታል ይሄ ሙአሽር ነው ቢሻረቱ الملائكه وقبل ذلك العبور على الصراط سويو የቂያ ማለት صراط የሚባል ፈተናል وردت حول هذا احاديث كثيره صراط የሚባል ነገር አለ ይሄንን صراط ማለፍ ከቻለ ሰውየው ይሄን صراط በመብረቅ ፍጥነት የሚያልፉ አሉ
እንደ ጋላቢ ፈረስ የሚያልፉ አሉ እንደ ሯጭ እንደ ተራማጅ የሚያልፉ አሉ ثم تضعف الاعمال ከዛ በኋላ ስራዎች ይዳከማሉ አላህ ያዘዘው ነገር ሳይተገበር የከለከለው ነገር ሳይራቅ ሲቀር ከዛ በኋላ ሲራጥን ማለፊያ ኃይል ያጥራል ከዛ በኋላ በንፉቅቅም ያልፋል فمكدوش ناج ከዛ በኋላ የሰው ሐቅ አለ ብዙ ጥያቄዎች አሉ ከላሊብ አለ እንደሜንጦ ያሉ ሁክስ አሉ የሰውየውን አካል እየቆነጠሩ የሚያስቀሩ እንደዚህ ሆኖ ተቦጫጭሮ የሚያልፋለ ይሄንን አቅቶት ደግሞ ወደ ጀሃነም የሚወድቃለ ወልዒያዙ ቢላህ አላህ ነጃ ከሚወጡ ሰዎች አላህ ያድርገን هذا ያንን ማለፍ የደስታ ሙአሽር ነው الفوز بالجنة جنة ማግኘት ይሄ ትልቁ ጋያችን ነው ትልቁ ጋያ ነው الفوز بالجنة ግን ጀነትን ስንገባ እኛ ብቻችንን ሳይሆን አንድ ሰው ገብቶ ሚስቱ ጀነት ውስጥ ካልተገኘች ደስታው አይሟላም ልጆቹን ጀነት ውስጥ ካላገኘ ደስታው አይሟላም አባት እናቱን ካላገኘ ደስታው አይሟላም ሱብሃንአላህ ለዚህ ነው መላእክቶቹ ዱዓ ሲያደርጉ في سورة غافر ربنا وادخلهم جنات عدن التي وعدتهم ومن صلح من آبائهم وأزواجهم وذرياتهم ያቹ ጌታችን ሆይ ጀነትን አስገባቸው ያችን የዘል ዓለም የዝንተ ዓለም የሆነችን ጀነት አስገባቸው እነሱም ብቻ ሳይሆን ومن صلح من آبائهم ከአባቶቻቸው وأزواجهم ከጥንዶቻቸው ከሚስቶቻቸው ሴቶች ከሆኑ ከባሎቻቸው ጋር وذرياتهم ከልጆቻቸው ከልጅ ልጆቻቸው ጋር ለዚህ ቤተሰባችን الله جل وتعالى قال እንደገባው ان الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة الا تخافوا ولا تحزنوا ايات ይሄ ትልቅ ቢሻራ ነው ان الذين والذين امنوا انኛ ያመኑ ሰዎች واتبعتهم ذريتهم بإيمان ትውልዶቻቸውም በእምነት እነሱን የሚከተሉ ከሆነ ዛሬ አንተ ሱብህ ከሰገር ልጅን ካስነሳህ ሚስትህን ከቀሰቀስክ አንቺ ልጆችሽን ባልሽን አያችሁ ተነስ ደርሷል ሱብህ ሂድ መስጂድ ሂድ ምትል ከሆነች አንዲት ሴት አያችሁ ባል ሚስቱን ሚስት ባሏን ልጆቻቸውን የሚቀሰቅሱ ከሆነ የቂያማ ማለት ምንድነው የሚሆነው አልሐቅና بهم ذريتهم ትውልዶቻቸውን አንድ ላይ እንሰበስባለን እስቲ አስቡት አንተ ባለቤት ሚስት ልጆች አባት እናት ቤተሰበዱ በሙሉ ጀነት ውስጥ ሲሰባሰብ ደስታ አይደለም ይሄ ያ አላህ اللهم اجمعنا في دار كرامتك في جناتك جنات النعيم الله يسبسبن እና احبتي في الله ምንድነው አሁን ሙአሽሮቹን ነው ያየነው እና ይሄ ደስታ የሚባለው ነገር ብዙ ሙከዊናት አሉት ደስታ የሚባለው ነገር ብዙ ሙከዊናት አሉት ومن اهم مكونات السعاده كسعاده كدستا አንገብጋቢ ሙከዊናት መሐከል الإيمان ኢማን የሚባለው ነገር ነው ፌዝ ይሄ ኢማን የሚባለው ነገር የደስታ ዋነኛ ሙከውን እምነት የሚባለው ነገር የደስታ ዋነኛው ሙከውን ይሄ ኢማን የሚባለው ነገር ሙሐቀቅ ከሆነ በቦታው ከተገኘ ልብ ላይ ከጸና ያኔ ህይወት ይሆናል ሰውየው ደስታውን ማጣጣም ይችላል መከራ ቢደርስበት احتساب ያደርጋል ለዚህ ነው ሼኹ الاسلام ابن تيميه ጀነቲ የኔ ጀነቱ ቡስታኒ ያትክልት ስፍራዬ እኮ ሁና እዚህ ነች አሉ ልቤ ላይ የትም ቦታ ብሆን ደስታዬ ከኔ ጋር ነው አሉ ለዚህ ጠላቶቼ ከኔ ምን እንፈልጉ ቢገሉኝ ሸሂድ ነኝ
ሸሂድ በመጀመሪያ የደም ጠብታ ዱንያ ላይ ለዲን ብሎ لتكون كلمة الله هي العليا ቁርአን የበላይ እንዲሆን ሐቅ የበላይ እንዲሆን ውሸት እንዲጠፋ በደል እንዲወገድ ፍትህ እንዲሰፍን የታገለ ማለት ነው በዚህ መንገድ ቢሞት በመጀመሪያ የደም ጠብታ አላህ ዱንያ ላይ የሰራውን ወንጀል ያብስለታል ቢገሉኝ እኔ ሸሂድ ነኝ ቢያስሩኝ ወስዋስ የሌለበት ቦታ ለኔ ኸልዋ ነው ሱብሃንአላህ አልহামዱሊላህ አላለው ሂድ ከዚያ ሀገር ብለው ቢያባርሩኝ አላህ የፈጠራትን ሰፊ ምድር እጎበኛለሁ አሉ ሳያሃ ነው አሉ ምንድነው ከኔ የሚፈልጉት ለዚህ እኛ ያለንበትን ደስታ ጠላቶቻችን ቢያውቁ ኖሮ ለጃደሉን عليها بالسيوف በሰይፍ ይታገሉን ነበር ይዋጉን ነበር ይህ ኢማን የሚባለው ነገር የነብዩ ሰለላሁ ዐለይሂ ወሰለም ቤት በሰዓዳ የሞላ ነው በኸይበር ከኸይበር ዘመቻ በኋላ ገኒማው ምርኮ ብዙ ነበር ሌሎች ሰሃቦች ሁሉ ድርሻቸው ብዙ ስለነበረ ሚስቶቻቸውን ለቀቅ አድርጎ ከጌጥም ከምግብም ከምንም ቤታቸው ተትረፈረፈ የነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች ለገሌ ተገዛውን አይነት ለገሌ ተሰጠውን አይነት ምናም ብለው ሲጠይቁ አሃ አይሆንማ ነብዩ ሰለላሁ ዐለይሂ ወሰለም ለሌሎች ተምሳሌት ይሆኑ ዘንድ በችግር ማሳለፍ ነበረባቸው እንዴት አንድ ሸርህ ነብዩ ሰለላሁ ዐለይሂ ወሰለም እኮ የናጠጡ ሀብታም ነበሩ ሚበላው ሚጠጣው ነገር በሽበሽ ነበረ ሚለበሰውን ማጠይቀው ቢባል አንድ ሙእሚን ቸግሮት አንተ ኢባዳ አታደርግም እንዴ ነብዩ ሰለላሁ ዐለይሂ ወሰለም እኮ በኢባዳ ነበር ያደሩት የሚያድሩ የነበሩት ቀጥ ብለው ሲባል ሞልቶላቸው ነው አይልም ይላል አያችሁ ያኔ እሳቸው ምሳሌ ሆኑ ሮል ሞዴል ሆኑ አልሆኑም ምሳሌ እንዲሆኑ ግን ነብዩ ሰለላሁ ዐለይሂ ወሰለም 3 ሌሊቶችን ጠግበው አድረው አቁም ነበር አንድ ጊዜ እስኪ ይሄንን ቂጣና ስጋ አድርሱላት ለአይሻ ምግብ ከበላች 3 ቀን ሆኗታል አሁን ምሳሌ አይሆኑ የነብዩ ሰለላሁ ዐለይሂ ወሰለም ቤት እሳት ሳይቀጣጠል 2 ጨረቃ ያልፍ ነበር ምን ማለት ነው የሚጠበስ የሚቀቀል የሚቆላ ነገር የለም ማለት ነው እኔና አንተ ቤት ባለንበት ቡታጋስ ሳይለኮስ አያችሁ ያድራል ይውላል አንድ ነገር ሳይሞቅ ሳይፈላ ሳይቀቀል ሳይዘጋጅ ይሆናል ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ቤት በዚህ መከራ ውስጥ አልፎ ግን ደስተኛ ነበሩ ያ አዩሃ ነብይ አንተ ነብይ ሆይ ቁል ያዝዋጅክ ለሚስቶች በላቸው ኢን ኩንቱነ ቱሪድነ الحياه الدنيا وزينتها የዱንያን ህይወትና ጌጦቿን የምትፈልጉ ከሆነ የኔ ሚስቶች ሆናችሁ አትዘልቁም فتعالين نو امتعكن አጣቀማችኋለሁ ወሰርሑኩና ሰራሐን ጀሚላ ከዛ በኋላ መልካም ማሰናበትን አሰናብታችኋለሁ ብለበላቸው ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ የጠሩት አይሻን ነበር ንግግሬ ግልጽ ነው አይሻን ነበር ከዛን አይሻ ምናሉ አላህ ወደኔ ተዛዝን አስተላልፏል ውሳኔ ከመድረስሽ በፊት ቤተሰቦችሽን አማክሪ ምን አንቺ ዱንያን ከፈለግሽ ጥቅም ከፈለግሽ የኸይበር ገኒማ እንዳለ ማለት ነው ይሄን ከፈለግሽ አላህ በሚስትነት መዝለቅ እንደማቺ ነግሮኛል ልስጥሽ ተጠቀሚ ግን ላሰናብትሽ እኔን አላህንና አኺራን የምትፈልጊ ከሆነ ግን በችግር መዝለቅ ነው ብለው ሲሏት እኮ ለዚህ ነው ቤተሰቦቼን ማማከረው እኔ አላህና መልእክተኛውን የመጨረሻውን አገር መርጫለሁ አለች አይሻ ረዲየላሁ ዐንሃ አሁን ምሳሌ ይሆናሉ አይሆንም እናታችን አይሻ ለእህቶቻችን ለእናቶቻችን ለልጆቻችን ለሴት ልጆቻችን ምሳሌ ይሆናሉ አይሆንም ይሆናሉ እነ ፋጢማ ምሳሌ ይሆናሉ አያችሁ ረዲየላሁ ዐንሁና አጅመዒን ስለዚህ ያንን ቤት ብርሃን የሞላው ምን ነበር ሲባል ኢማን የሚባል ነገር ነው ለዚህ ነው ሰውየው ኢማን ከሌለው በልቶ አይጠረቃም ሰብስቦ አይጠግብም እንደ አይሁድ ነው ባለው ብዙ ነገር ግንባሩ ላይ ድህነት ተጽፎበታል
አንድ ሰው እንደዚህ ነው ይሰበስባል ይሮጣል ወዲ ልክ ገንዘቡ ተሰብስቦ ሲያበቃ ናንካ ስኳር ተብሏል ናንካ ደም ብዛት ተብሏል ስጋ እንዳትበላ ጮማ እንዳትበላ ቂቤ እንዳትበላ ማር እንዳትበላ لا حول ولا قوه الا بالله ቤተ ዘመዱ ተሰብስቦ ጮማ ይቆርጣል እሳቸውስ የገብስ ቆሎ ብቻ ነው የሚፈቀደላቸው ደስታ ነው ያውን ደስታ አይደለም ኸይረን ስለዚህ እኛ ኢማን የሚባለው ነገር ዛቱ ራሱ አፍያ ነው ኢማን የሚባለው ነገር ስራ ተብልሃል ትሰራለህ ፈግተ አመለጠ አቦ ለኔ ያላለውም ግልግል አያችሁ ለኔ ያላለውም ማለት እኮ ግልግል ከዛ በኋላ ሰዎች እንዲያረጉ ነው እኔ ተቻለኝን ያደረኩ ነው አረ እንዲ ብታረግ ይሻላል ኡፍ ተወኛ አቦ ለኔ ከከተበው አመልጠኝም አያችሁ በቀደር ማመን ግልግል ያረጋል ማለት ነው ለዚህ ኢማን የሚባለው ነገር አያችሁ ራሱ ደስታ ነው ለዚህ ነው اذا الايمان ضاع فلا حياه ولا دنيا لمن لم يشري دينا ومن رضي الحياه بغير دين اذا الايمان ضاع ايمان የሚባል ነገር ከሌለ فلا حياه የሚባል ነገር አይኖርም ولا دنيا لمن لم يشري دينا دينن ቤቱ ላላስገባ ሰው ዱንያ ህይወት አትሆነው ومن رضي الحياه بغير دين እኔ ያለ ዲን ህይወት ልኑር ብሎ የፈለገ ሰው ካለ فقد جعل الفناء لها قرينا فنا መፈራረስን መጥፋትን ለህይወቱ ጓደኛ አርጎ መርጧል ለዚህ ነው ዊሊያም ማን የሚባል አንድ አሜሪካዊ ኮሜዲ ስራው ሰዎችን ማሳቅ ነው ኮሚክ ነው መድረክ ላይ ወጥቶ ሰዎችን ፍንድቅድቅ ያረጋል በሳቅ እስኪሞቱ ድረስ እሱ ግን ታንቆ ነው የሞተው ህይወት መራው ማለት ነው ለምን ደሞ ያስቀው ሰዎችን ቢዝነስ ስለሆነ ነው ውስጡ ግን ትክክለኛው ደስታ ነው ለምን ኢማን የሚባል ነገር የለም ለዚህ ነው ድሃ ሆኖ ተበዳይ ሆኖ አያችሁ ያጣ ሆኖ ህይወት ግን ማዕና አለው ለሱ ሙእሚን የሆነ ሰው ማለት ነው ለዚህ ነው አላህ الذين آمنوا እነኛ ያመኑ ሰዎች አለ وعملوا الصالحات ከእምነታቸው በኋላ መልካም ስራዎችን የሰሩ طوبى لهم ለነሱ طوبى لهم طوبى ማለት ነው ያማረ ህይወት አለላቸው እዚህ ዱንያ ላይ ማለት ነው وحسن مآب መልካም መመለሻ አላቸው አኺራ ማለት ነው ይሄ ነው የሁለት አገር ስኬት ማለት طوبى لهم وحسن مآب لنما الذين آمنوا وعملوا الصالحات እነኛ ያመኑና ከእምነት በኋላ መልካም ስራዎችን የሰሩ ይላል خيرا ለዚህ طوبى لهم هذه في الدنيا فرح دستا وقرة عين قدم ያልነው ያይን ማረፊያ ያገኘ እንደሆነ ማለት ነው وفي الآخرة آخرة ላይ ደግሞ الجنة جنة حسن العاقبة يا መጨረሻው ማማር ይሄ ነው ሁለቱን አንድ ላይ የሚሰበስበው አሁን احبتي في الله እስቲ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ሐያት ትንሽ ወደ ኋላ እንመለስና እንቃኘው ከዛ በኋላ እዚህ ዱንያ ላይ ሆነን ለስኬታችን የሚያዋጡ ነገሮችን እናያለን ቀስ በቀስ እንዲህ አይደለም ብለን አንስተን እንነጋገራለን ኢንሻአላህ ጊዜው ነብዩ ሰለላሁ ዐለይሂ ወሰለም ጥሪያቸውን የነብያት መንገድ ከተረሳ በኋላ ኢስላም
የነብያት ሁሉ እምነት ነው ነብዩ ሰለላሁ ዐለይሂ ወሰለም አልአንቢያው እኽወቱን ነብያት ወንድማማች ናቸው ወዲኑሁም ዋሂድ እምነታቸው አንድ ነው ያሉት አላ ወሁወ الاسلام ወሁወ الاستسلام لله አንድ ነው ኢነላህ አስጠፋ አደም ከአደም አለይሂ ሰላም ጀምሮ በነብዩ ሰለላሁ ዐለይሂ ወሰለም የተختመው በነብያት ሰንሰለት ውስጥ ያለፉ ነብያት ሁሉ ሙስሊሞች ናቸው ህዝቦቻቸውን የጠሩት ወደዚህ እምነት ነው ስለዚህ ሙሐመድ ሰለላሁ ዐለይሂ ወሰለም ሲባል ፕሮፌት ኦፍ ኢስላም yes ፕሮፌት ኦፍ ኢስላም ናቸው ግን እስልምና በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነው የጀመረው ከላ ما كان ابراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين نوح مسلم ናቸው አደም ሙስሊም ናቸው ሺት ልጃቸው ሙስሊም ናቸው ነብያት በሙሉ ሙስሊሞች ናቸው የኢሳ ኢብኑ መርየም ወሽሃድ ቢአንና ሙስሊሙን ያሉት ሐዋርያት ተከታዮቻቸው هم مسلمون اصحاب الكهف مسلمون ለዚህ ኢስላም ከተረሳ በኋላ ነው ነብዩ ሰለላሁ ዐለይሂ ወሰለም ብድግ ያደረጉት ዘይድ ኢብኑ ጡፈይል የተባለ ሰው ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰው በመሆኑ የመሰከሩለት ቁረይሾች መሃል ገብቶ ምን ይላል والله ما اصبح على دين ابراهيم واسماعيل احد غيري ጣዖታትን ያመለካችሁ እናንተ በኢብራሂምና በኢስማኤል እምነት ላይ እኔ እንጂ ማንም የለም ብሎ ይል ነበር ምን ይላል عربا واحدا أم ألف رب أدين إذا تقسمت الأمور عزلت اللات والعزى جميعا كذلك يفعل الجلد الصبور النبر عربا واحدا أم ألف رب أني عند أملاك نو مملك يالبين أم ألف رب ويس عند شي أملاك يا دستال نبرم قريشوش በመቶች የሚቆጠሩ ጣዖታትን ያመልኩ ነበር አንድ ሰው ጣዖትን ሊገዛ ይመጣና ምን ይል መሰላችሁ አንድ ጣዖቱ ከም هذا الاله ይለዋል ይሄ ጣዖት ስንት ነው ሲል ቢዲናረይን ይለዋል ሁለት ዲናር ሲለው ላ ቢዲናሪን ዋሂድ ይለዋል ሂድ አንድ ዲናር እንጂ አልከፍልም ሲለው اذهب قبل يغضب عليك الاله ይለዋል ይሄ አምላክ ሳይቆጣብህ ቀጥል ሲለው ላ ኢላህ وليرضى مني الاله اراملاكو يوددልኝ እረይቅሪ በላይ ብሎ 2 ዲናር ከፍሎ ይሄዳል ይሄ ሰውን ማሞኘት ነበር አያችሁ ለዚህ ቁረይሾች እኮ ነብዩን ሰለላሁ ዐለይሂ ወሰለም ሲቃወሙ እኛኮ እምነታችን ብቻ አይደለም ኢኮኖሚያችን ጭምር ነው የሚነካው ሰዎችን እኮ ይሄን ጣዖት በዚህ ብለን ሳይወዱ በግድ ነው የምናስከፍላቸው የወርቅ ሳንቲም ይሄ ነው የሄደው አሁን በ21ኛው ክፍለ ዘመን በዚህ ሞደርን ሶሳይቲ ውስጥ ስለ ጣዖት ማውራት ምን ፋይዳ አለው እንዳትሉ ሄዶ ወደ ሩቅ ምስራቅ አገር ቡድሂዝም ምንድነው ሂንዱይዝም ምንድነው ሽንቶይዝም ምንድነው ለዚህ ወንድሞቻችን ቡርማ ላይ ያሉ ወንድሞቻችን የሚፈጁት ቡድሂስቶች እኮ ጣዖት አምላኪ ናቸው ቻይና አብዛኛው ጣዖት አምላኪ ነው ለዚህ ሰማይ ጠቀስ ፎቆችን የሚሰሩ መንኮራኩር የሚያመጥቁ ይሄናል ሬክተር ስኬል የመሬት መንቀጥቀጥን መቋቋም ይችላል ብለው ህንጻዎችን የሚሰሩ የፊትን መልክ እንደመስታወት የሚያሳይ አስፋልት የሚሰሩ አብዛኛው ወደዚህ ሀገር ኢምፖርት የሚደረገው ቶዮታ በለው ሃይንዳይ በለው ምንትሴ በለው ከዛ ነው ይመጣው አይደል የነኚህ አምራቾች እኮ ናቸው ጣዖት አምላኪ የሆኑት የቴክኖሎጂ ቁንጮ ደረሰ የሚባለው ስለ ጣዖት አሁንም ሊነገር ይገባል ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ማህበረሰብ ውስጥ ነው ብቅ ያሉት ሰዎችን ከጣዖት አምልኮ ነፃ ሊያወጡ ከባርነት ሊገላግሏቸው የሰው ልጅ በሰው ልጅ ላይ እንዳይሾም ገደብ ሊያደርጉ የሰው ልጆች በኑ አደም ሰዋሲያ ከአስናን المشط የሰው ልጆች እንደማበጠሪያ ጥርስ እኩኩል ናቸው ሊሉ ቢላልንና አቡል ሐከም አምር ኢብኑ ሂሻምን እኩል ነህ ሊሉ
እኩልነትን ሊያውጁ የሚቀበሩ ሴቶችን ከመቀበር ሊታደጓቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ብቅ ያሉት ከምንም በላይ የሰው ልጆች من عبادة العباد ሰዎችን ከማምለክ الى عبادة رب العباد የሰዎች ሁሉ ጌታ ወደ ሆነው ወደ አላህ አምልኮ ሊያሸጋግሯቸው ነው ነብዩ ሰለላሁ ዐለይሂ ወሰለም የመጡት من ضيق الدنيا الى سعة الاخره ከዱንያ ጥበት ወደ አኺራ ሰፊነት ሊያሸጋግሯቸው ነው ነብዩ ሰለላሁ ዐለይሂ ወሰለም የመጡት በመጡ ጊዜ ግን ሰዎችን ጠሩ አንድ ታሪክ ልንገራችሁ كيف كان الدين غريبا እንዴት ዲን የሚባለው ነገር እንግዳ እንደነበር አንድ ታሪክ ላስታውሳችሁ احبتي في الله አንድ ሰው ነው ሙሐመድ የሚባል ሰው በመካ ምድር ተነስቷል ማለትን ሰማ ከዛ በኋላ እስኪ ይሄ ሰው ምን እንደሆነ ልይ አለና ወደ መካ ብቅ አለ በጊዜው የሙሐመድን ሰለላሁ ዐለይሂ ወሰለም ስም መጥራት ወንጀል ነው ስም መጥራት ማን ነው ገሌ ብሎ መጠየቅ ወንጀል ነበር አየሁና እንደው ቀለል ያለኝን አንድን ሰው ጠየቅኩ አለ በአጋጣሚ አሊ ኢብኑ አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ሆነው ተገኙ ተጠያቂው ቋንቋ ይግልጽ ነው አይደል ኸይራን ከዛ በኋላ ሙሐመድን ታውቀዋለህ ወይ ሲባሉ አሊ ኢብኑ አቢ ጣሊብ ሌላን ሰው መጠየቅ ትልቅ خطر ነው አሉት እኔ አሳይሃለሁ ቤቱን ባይሆን አብረን እየሄድን ሳለ ጉዳዩ እኔ እናንተ አብረን እንደሆነን ወይ እኔ መሪ አንተ ተከታይ መሆንህን የሚጠቁም ነገር አያችሁ አደጋ ስለሆነ የሚያስፈራ ነገር ካለ ሐጃ እንዳለው ሽንት እንደያዘው ሰው ነው ጎራላለው ተከታይ እንዳትመስል አልፈሂድ ብሎ በዚህ መመሪያ እየተከታተሉ ሄዱ ከዛን ይህ ሰው በስንት መከራ ነብዩን ሰለላሁ ዐለይሂ ወሰለም አገኛቸው ከዛን ልክ እንደገባ ይህ ሰው ምን አላቸው ነብዩ ሰለላሁ ዐለይሂ ወሰለም ማን አንተ አላቸው ማን ነህ አንተ አነ ነብይ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ነኝ ወመን ነብይ አላቸው ነብይ ምንድነው ላ ኢላሃ ኢላላህ ነብይ ምን እንደሆነ እንኳን የሚያውቅ ትውልድ አልነበረም እዚህ ላይ ይሰመርበት ወመን ነብይ አርሰለኒ አላህ ልኮይ ነው አሉት ወቢማ አርሰለክ ገጠሬ ቢሆንም ነብይ ምን ማለት እንደሆነ ባያውቅም ግን ጥያቄው to the point ነበር እሺ እዩ እንዴት እንደሚጠይቅ ማን አንተ አነ ነብይ ወመን ነብይ አርሰለኒ ወቢማ አርሰለክ በምንድነው የላከ ይህ ሰው የመጣው እዛ አካባቢ የነበረው ማህበረሰብ ሙሐመድ የሚባል ድግምተኛ ተነስቷል መካ ምድር ላይ ዝምድናን የሚቆራርጥ እናትና አባትን ከልጅ የሚነጣጠል በእንዲህ ነው ሰምቶ የመጣውና ነብዩ ሰለላሁ ዐለይሂ ወሰለም ወቢማ አርሰለክ ሲላቸው بصلة الارحام ዝምድናን በመቀጠል وبكسر الاوثان ጣዖታትን በመሰባበር ይነግሩታል ስለ እስላም ከዛን ወመን معك እንዲህ ያለ ሚሽን ተልእኮ ይዘመተ ማን ተከትሎሃል አላቸው ከዛ በኋላ የነብዩ ሰለላሁ ዐለይሂ ወሰለም መልስ የሚገርም ነው ጀዋሚዑል ከሊም ባጭር ንግግር ብዙ ትንታኔን የሚያስገኝ ንግግር ነው የሚናገሩት እሳቸው አመላለሳቸው ይገርማል ሁሩን ወአብዱን አሉ ሁር ነፃ የሆነ ሰው ጨዋ የሆነ ሀብት ያለው ክብር ያለው አያጭ ወአብዱን ባሪያም ከኔ ጋር ነው አሉ እዚህ ቦታ ላይ አንዳንድ ዑለማ ሲተነትኑ ሁር ነው ከኔ ጋር ያለው ቢባል ድሮም አልተቻሉም የባሪያ አሳዳሪ ነው ፊውዳል ነው አሁን አንድ ላይ ከተሰባሰቡማ ጦንቻቸውና ጠንክረው ጭቆናን ለማበርተት ነው ሊባል ነው አብዱን ከኔ ጋር ያሉት ባሮች ናቸው ቢሉ ደግሞ ይሄማ የመረረው ብሶተኛ ቡድን ነው ሊል ነው እሳቸው ሁሩን ወአብዱን ብለው መልስ ሲሰጡት አጀንዳው ወይ የመጨቆን ወይ ጭቆናን የመግፋት አይደለም ጉዳዩ ማለት ነው አያችሁ ለዚህ ያመጽም አይደለም ዞር ብዬብል አወከር
ተቀምጧል እዛ ቦታ ሁሩል አህራር ነው አለ ዞር ብል የነጭም ባሪያ የአረብም ባሪያ አለ ጥቁር ባሪያ ቢላል ተቀምጧል እዛ አለ ሁለቱን አየውና ኢኒ ሙተቢዑክ እኔ እርሱ ተከታይ ነኝ አልኳቸው ይላል ይሰው في رياض الصالحين في باب الطهارة ታገኙታላችሁ ጉዳዩ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሰሃቢይ ስለ ጠሃራ ያስተምሩታል መጨረሻ ላይ እኔ እርሱ ተከታይ ነኝ ሲላቸው ግን አሁን የኔ ተከታይ ልትሆን አትችልም ማለት በአካል ማለት ነው በእምነት አዎ በአካል ግን የኔ ተከታይ ልትሆን አትችልም እኔ ራሴ አያችሁ ራሳቸው መጠጊያ ይፈልጋሉ ማስጠጋት አልችልም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም አዎ ወደ ህዝቦች ተመለስ አላህ እኔን የበላይ ያደረገኝ እንደሆነ ያኔ ተቀላቀለኛለህ አሉት ከዛ በኋላ ጓዜን ጠቅልዬ ወደ አገር ቤት ገባው ወኩንቱ አተخبሩ عنه ስለዚህ ሰው እጠይቅ ነበር ما اصبح امر ذاك الرجل የዛ ሰው ጉዳይ ምን ደረሰ እላለሁ امر رسول الله ይልምችም امر رسول الله ማለት ይሄማ خطر ነው አቡ የዛ ሰው ጉዳይ እንደደረሰ ምን ደረሰ ይሄ ኖርማል ነው አያችሁ 0 ዲግሪ ላይ ሆኖ መጠየቅ ነው እንደዚህ ነው ሲያሳ ፖለቲክስ ያስፈልጋል እና ምን ደረሰ ይባል አራ አሉኛል አንድ ጊዜ የሱ ጉዳይማ የስሪብ ወደምትባል ከተማ ተሰዶ ተከታዮቹ በስተው በድር አልፏል አረ እንደውም ጦርነት ተካሂዶ የበላይ ሆኖ ምናም ጊዜው አደረሰች አልኩና ወዲያው ገባውና ጓዜን ተቀለልኩና ወደ መዲና ስደርስ السلام عليك يا رسول الله አልኳቸው አለ አንተ ያላ መልእክተኛው ሰላም በእርሱ ላይ ይስፈን ወአለይከ ሰላም አሉኝ አታሪፉኒ ያውቁኛል ብዬ በጠይቃቸው አንተ الذي لقيتني بمكه መካ ያለው ያገኘኸኝ አንተ ነህ አሉኝ አለ ነብዩ ሰለላሁ ዐለይሂ ወሰለም ለተከታዮቻቸው ትኩረት ነበራቸው አሁን ይሄን ጊዜ ነው እስቲ እንቃኘው ምላችሁ አህበቲ ፊላህ ይሄን ጊዜ እስኪ እንቃኘው ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በጫና ውስጥ ነበሩ ተከታዮቻቸው ዛሬ እገሌ ተደበደበ ዛሬ እገሌ ተገደለ ዛሬ እገሌ ተባረረ እንዲህ ነው እዚህ ነው በጣም ስቃይ ሲበረታ ነው ነብዩ ሰለላሁ ዐለይሂ ወሰለም ከፊል ባልደረቦቻቸውን ጭቁኖቹን አያችሁ የሚወቀጡትን የሚሰቃዩትን ይዘው ወደ ሐበሻ እንዲሰደዱ ትእዛዝ የሰጡት ሐበሻ ማነች አገራችን ዳሩል ሂጅረተይን አሁንም አላህ የጭቁኖች መሰደጃ ያደርጋት አሚን አትሉም እንዴ ጥለንም እንሰደድ እሷን ጥለንም እንሰደድ ሳይሆን እኛ ውስጥ ተመቻችተን ተቀምጠን ሌሎችን እናስተናግድ አላህ ያድርግልን ሂዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም ያን ጊዜ የነበረውን የስደተኞቹ መሪ ጃዕፈር ኢብኑ አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ እሱ ነጃሺ ፊት ቀርቦ ስለ ስደተኞች የተናገረውን ንግግር ያ እስላም ምንድነው የሚለውን ስለሚያብራራ ያንን ላስታውሳችሁ ፈለኩኝ አህበቲ ፊላህ ሰሃቦቹ ሐበሻ ሲደርሱ ቁረይሾቹ ዝም ብለው አልተቀመጡም ከሐበሻ ጋር ያለንን የንግድ ግንኙነት ሊያበላሹ አይደለምን አዎ ስለዚህ አምር የሚባል ሰው አለ አምር በልሂድ አሉት ኢብኑ አልዓስ ሂድ ወደ ሐበሻ አምባሳደር ነው ዲፕሎማት ነው ሂድ ነጃሺን አሳምነህ እነኚህ ሰዎች መልስ መጨረሻ ላይ ታሪኩ ረጅም ነው አሁን ግን እስላማችን ምንድነው በምን ያዛል ከምን ይከለክላል የሚለውን ነገር እንይበትና እንለፍ ጃዕፈር ኢብኑ አቢ ጣሊብ ነው ረዲየላሁ ዐንሁ ነጃሺ ፊት ቀረበና አዩሃል መሊክ አንተ ንጉስ ሆይ ኩና ቀውመን እንዲያለን ህዝቦች ነበርን አህለ ጃሂልያ የድንቁርና ዘመን ህዝቦች ነበርን ናዕቡዱል አስናም
ከድንጋይ ተጠርበው ከእንጨት ተቀርጸው ተጠፍጥፈው የሚሰሩ ጣዖታትን የምናመልክ ነበርን ونأكل الميت ጥንብን የምንበላ ونأتي الفواحش ጸያፍን ዝሙትን የምንሰራ ነበርን ونقطع الأرحام ዝምድናን የምንቆርጥ ነበርን ونسيء الجوار ለጎረቤቶቻችን ክፎች ነበርን ويأكل القوي منا الضعيف ከኛ መሐከል قوي ብርቱ የሚባለው الضعيف ደካማ የሆነውን አስገድዶ ንብረቱን የሚነጥቅበት ሥርዓት ውስጥ ነበርን وكنا على ذلك ታዲያ በዚህ ሁኔታ ላይ ነበርን حتى بعث الله إلينا رسولا መልእክተኛን አላህ ከኛ መሐከል ወደኛ እስኪልክበት ጊዜ ድረስ نعرف نسبه የዘር ግንዱን እናውቀዋለን وصدقه ሲናገር እውነተኛ መሆኑን እናውቃለን وأمانته አማናን አደራን ጠባቂ መሆኑን እናውቃለን وعفافه ጥብቅ መሆኑን ለማኛ ያልሆነ ማለት መሆኑን እናውቃለን فدعانا ይህ መልእክተኛ ጠራን الى الله ወደ አላህ ጠራን لنوحده አላህን በብቸኝነት ልናመልከው ونعبده እሱን ልናመልክ ونخلع ما كنا نعبد نحن وآباؤنا من دونه እኛ አባቶቻችንም ከአላህ ባሻገር من الحجارة والأوثان ከድንጋይ አያችሁ ከጣዖታት እምናመልክ የነበረውን ነገር እንድንተው አዘዘን እሱ وأمرنا بصدق الحديث ስንናገር በንግግራችን እውነተኞች እንድንሆን صدق الحديث በዚህ አዘዘን وأداء الأمانة አማናን ከቦታው እንድናደርስ وصلة الرحم ዝምድናን እንድንቀጥል وحسن الجوار ለጎረቤቶቻችን ምርጥ ጥሩዎች እንድንሆን والكف عن المحارم እርም ከሆኑ ነገሮች እጃችን እንድንሰበስብ ወዲማ የሰውን ደም ከማፍሰስ ونهانا عن الفحش ከንግግርም ከተግባርም ጸያፍ ከሚባል ነገር ከለከለን وقول الزور ከመዋሸት በውሸት ከመመስከር وأكل مال اليتيم የቲምን ገንዘብ ከመብላት وقذف المحصنات ጥብቅ የሆኑ ሴቶችን ከመስደብ ከመዝለፍ ከለከለን فعد عليه أمور الإسلام إسلام ያዘዘበትን ነገር በሙሉ ጃዕፈር ኢብኑ አቢ ጣሊብ ተናገሩ ከዛ በኋላ እኛ ይሄንን እስልምናችንን ስንይዝ فعد علينا قومنا ህዝቦቻችን ለኛ ጠላት ሆነው ተነሱ فعذبونا አሰቃዩን وفتنونا عن ديننا ከዲናችን ፈተኑን ليردونا إلى عبادة الأوثان ወደ ጣዖት አምልኮ ወደ ጨለማው ወደ ጽልመቱ ሊመልሱን በዚህ ጊዜ ነው ወደ እርሱ የተሰደድነው አለ አሁን ነብዩ ሰለላሁ ዐለይሂ ወሰለም በምን አዘዙ ከምን ከለከሉ ግልጽ አይደለም هذا هو ለዚህ ነው አሁን ሰዎች ጣዖት ወደ ሽርክ በገቡበት ጊዜ ሰዎች ውሸትን የገቢ ምንጫቸው ባደረጉ ጊዜ ሰዎች አማናን በበሉ ጊዜ የሙስሊሞች ማንነት በተረሳበት ጊዜ بدأ الإسلام غريبا وسيعود غريبا እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም እስልምና እንግዳ ሆኖ ጀመረ መልሶ እንግዳ ይሆናል እስልምና ስሙ እንጂ የማይቀርበት ጊዜ ይመጣል የተባለው የደረሰ ይመስላል የዒዝ የክብር የጡማኒና የደስታ ምንጭ ሆነው هذا هو ይሄ ነበረ የሰው ልጆችን አያችሁ ደስታን ያጎናጸፋቸው ነገር አሁን ያለው ነገር ማረጋገጫ አላህ ጀለ ወተዓላ የሚናገረው ነው ምን ይላል ጀለ ወተዓላ لقد من الله على المؤمنين الله በሙእሚኖች ላይ በርግጥ መነ ይላል በጎ ነገርን ዋለ لقد من الله على المؤمنين إذ بعث فيهم رسولا በነሱ መሐከል መልእክተኛን በቀሰቀሰ ጊዜ من أنفسهم ከነፍሶቻቸው የሆነ የነሱን ቋንቋ የሚናገር አስተዳደጉን የሚያውቁት يتلو عليهم آياته የአላህን አንቀጾች በነሱ ላይ የሚያነብላቸውን ويزكيهم ካሉበት
የድንቁርና ጽልመት የወንጀል አረንቋ የሚያጸዳቸው የሆነን ويعلمهم الكتاب الله ወደሱ ያወረደውን መጽሐፍ ቁርአኑን የሚያስተምራቸው والحكمه الله በልቦናው ያሳደረውን ጥበብ የሚያስተምራቸው መልእክተኛን በላከ ጊዜ አላህ ለአማኞች ውለታን ዋለ وإن كانوا من قبل لفي ضلال مبين በርግጥ ከዛ በፊት እነሱ ግልጽ የሆነ ጥመት ውስጥ ነበሩ ይላል አላህ جل وتعالى نا احبتي في الله الله اليوم زاري أكملت لكم دينكم እምነታችሁን ሞላሁላችሁ ይላል ሁሉ ጥያቄን ይመልሳል ኢስላም ጥያቄ የተባለ ነገርን ሁሉ ይመልሳል ኢስላም በሽንት ቤት ውስጥ ያለን ስርዓት ያስተምረናል ኢስላም በባልና ሚስት ያለውን ማል ያለውን ግንኙነት ይዳኛል ኢስላም ኩሽና ውስጥ ያለውን ስርዓት ያስተምረናል ኢስላም የገበያ ስርዓትን ያስተምረናል ኢስላም احبتي في الله ኢስላም ገበያን ይዳኛል ኢስላም በሰዎች መሃል ያለን ሶሻል ኢንተራክሽን ማህበረሰባዊ ግንኙነትን ይዳኛል ኢስላም ስለ ጉርብትና ኢስላም ስለ አንድ መንደር ኢስላም ስለ አንድ ሀገር ኢስላም ስለ ዓለም አያችሁ ያለን ጉዳይ በሙሉ ይዳኛል احبتي في الله አንድ ሀገር ሉዓላዊት ለመባል ሶስት ነገር ያስፈልገዋል ይላሉ ህግ አውጪ ህግ ተርጓሚ ህግ አስፈጻሚ እንደ ሴኩላሪዝም ህግ የሚያወጣው ማን ነው ፓርላማ ህግ የሚተረጉመው ዳኞች ህግ የሚያስፈጽም ፖሊስና ወታደር በዚህ በሴኩላር ወርልድ ገባን አንድ ሰው ህግን ሲያወጣ ሐላል ሐራም ሲል አያችሁ አንድ ሰው ምን አለ do you know the difference between Islam and democracy አያችሁ ኢስላም እና ዴሞክራሲ ልዩነቱ ምን እንደሆነ ታውቃላችሁ አለ أتعرفون الفرق بين الإسلام والديمقراطية ديمقراطي مالت الديمقراطية تحل الحلال وتحرم الحلال إذا اتفق الناس سوي كتسمامو حلالا حرام للو تجلال ራቁታችንን እንሂድ ቢሉ ሰዎች ከተስማሙ ለንደን ላይ የብስክሌት ውድድር ነበር አሮጊቱ ሽማግሌው እንደ ዝንጀሮ አላህ እንደፈጠረው ማለት ነው እንደዚህ ዝም ብሎ ወጥቶ አላያችሁ በሚዲያ አውዙ ቢላህ ወጣቱ አያችሁ ወጣት ሴቷና ወንዱ እንደው ቆዳቸው ያልተሸበሸበው እንኳን መለስ ህፃናት ከሆነ መለስ ይላል አይደለም ሽማግሌው አሮጊቷ እርቃኗን ስትሄድ ሽማግሌው እርቃኑን ማለት ነው ሲሄድ እንደው አላህ እንደፈጠረው አውራቱን አንጀልጅሎ አውዙ ቢላህ አያ ዴሞክራሲ ከተባለ አያ ይሄም ይጸድቃል ዚናም ይጸድቃል ኸምርም ይጸድቃል ሁሉ ነገር ኢስላም ግን لا يحل إلا طيبا ولا يحرم إلا خبيثا ኢስላም ግን ምርጥን እንጂ አይፈቅድም ቆሻሻን እንጂ አይከለክልም አሁን ገባን هذا هو الفرق هذا هو الفرق بين إسلامنا والديمقراطية المزعومة أحبتي في الله لذي إنيا ይሄንን ፍጥረተ ዓለም ይሄንን ዩኒቨርስ ይሄንን ኮስሞስ ስርዓት ሊያስይዘው አላህ ዲን የሚባል ነገር ከሰማይ አውርዷል ህግ ማን ነው ማን ሰጠን አላህ ጀለ ወተዓላ ወሻሪዕ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አብራሪ ናቸው لقد كان لكم في رسول الله أسوة حسنة ስለዚህ complete code of life ሙሉ የህይወትን መመሪያ አላህ ጀለ ወተዓላ አውርዶት ማን ተርጉሞ ታሳየን
ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ቤት ውስጥ እንዴት ነበሩ ገበያ ውስጥ እንዴት ነበሩ ከልጆቻቸው ጋር ከጎረቤቶቻቸው ጋር ከሰሃቦቹ ጋር እንዴት አድርገው አስተማሯቸው ከምን ወደ ምን አሸጋገሯቸው ሙሉ የሳቸው ሲራ ታሪክ አለን ሙሉ የሳቸውን የሚናገር ኩቱቡ ሲታ 6 ቡኻሪ ሙስሊም ብለህ ቆጥረህ ማለት ነው አያችሁ ሁሉም ስለሳቸው ነው ቡኻሪ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ና አያችሁ አቡ ዳውድ ነሰይ አህመድ ትርሚዚ ለዚህ ነኚህ ሁሉ የዘገቡት ምን ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲነበሩ ነው አመረ ቢከዛ ወነሃ አን ከዛ ወካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ከዛ ሙሉ መመሪያ አለ ይሄን ማን ያብራራልናል ዑለማ ቁዳት ቃዲዎቹ ዓሊሞቹ ይሄ እንዲደረግ ይላሉ አሁን ሶስተኛውን ፓርት ለመፈሰር ወደ ኋላ እንመለስ ወደ ኹለፋው ራሺዲን እሺ ያን ጊዜ ይሄንን ህግ የሚያስፈጽሙ አልነበሩ ነበሩ አያችሁ ለማንኛውም እስላም ሙሉ ነው አህበቲ ፊላህ ለዚህ is complete code of life نا هذا الدين ይሄ ዲን ما هذا الدين ይሄ ዲን የሚባለው የደስታ ምንጭ የሆነው ነገር ምንድነው የሚል ጥያቄ ቢነሳ الدين النصيحة ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አሁን እኛ እዚህ ዱንያ ላይ ደስታን ለማግኘት አኺራ ላይም ደስታን ለማግኘት አሁን የተሰመረልንን መስመር ልንከተል ይገባል አቡ ሩቀያ ተሚም ኢብኑ አውስ ይባላሉ ረዲየላሁ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም قال يا الله መልእክተኛ ብለዋሉ الدين النصيحة አሉ ዲን ማለት النصيحة نصيحة ነው አሉ ነሲሃ ማለት አንደኛው ትርጉሙ ፍጹም ታዛዥነት ማለት ነው ሁለተኛው ትርጉሙ መመካከር ማለት ነው قلنا لمن ለማን ነው የምንመካከረው ወይስ ለማን ነው ፍጹም ታዛዥ የምንሆነው ያ አላህ መልእክተኛ ብለው ሰሃቦቹ ሲጠይቁ قلنا لله لله ولكتابه لكتاب القرآن ولأئمة المسلمين لمسلم مريوچنا وعامتهم لا مسلم صفيو حزب رواه مسلم النصيحة لله مالت ምንድነው ለአላህ ፍጹም ታዛዥ መሆን هذا دين ምንድነው ይሄ ሲባል ይሄማ الإيمان به بالله ማመን የደስታ ምንጭ ነው ونفي الشرك عنه ከአላህ ባሻገር ያሉ የሚመለኩ ነገሮችን ሁሉ ውድቅ ፉርሽ ማድረግ ووصفه بصفات الكمال الله جل وتعالى በሙሉ ባህሪው መግለጽ አያችሁ الله على كل شيء قدير ማለት الله ራሱን የጠቀሰበትን የሱን ክብር ልዕልና መገለጫ የተዋቡ ስሞቹን ከንከን የጠሩ መገለጫዎቹን ያን መጠበቅ ነው والقيام بطاعته الله ያዘዘውን መተግበር ነው واجتناب معصيته الله የከለከለውን መራቅ والحب فيه لا الله بلو مودد والبغض فيه لا الله بلو مطلات وشكره على نعمه الله بوالو ጸጋ ላይ አላህን ማመስገን ነው ይሄ ዲን ነው ሁለተኛ النصيحة لكتابه لا الله كتاب ፍጹም ታዛዥ መሆን እንዴት አንደኛ الإيمان بأنه تنزيل يا الله كتاب የሚባለው يا الله كتاب የሚባለው ምንድነው القرآن كلام الله ايش بأنه تنزيله በመጀመሪያ ደረጃ الله ያወረደው መሆኑን ማመን وتلاوته ይሄን ማንበብ وتدبره ማስተንተን والعمل به ይሄን ስራ ላይ ማዋል والتفهم لعلومه አያችሁ የቁርአኑን አስተምህሮት
መረዳት هذا هو الدين النصيحة لرسوله እኛ ሙሐመድ ረሱሉላህ ብለን ስንል ሙሐመድ የአላህ መልእክተኛ ናቸው ስንል ይሄ ነገር ተቀባይነትን እንዲያገኝ አራት ነገሮችን ማሟላት አለበት ሙሐመድ ረሱሉላህ ብለን ስንል አንደኛ ያዘዙትን መፈጸም ነው ከዚህ በፊት ነብዩ ሰለላሁ ዐለይሂ ወሰለም እንዲአሉ ሲባል ተስዲቁሁ ፊማ አኽበር ይባላል እሳቸው በተናገሩት ነገር صادقون مصدوق እውነተኛ ናቸው እውነተኝነታቸው የተመሰከረላቸው እውነታቸው ነው ማለት በተናገሩት ትንቢት ባስተላለፉት ነገር صادق ማለት ነው ሁለተኛ طاعته فيما امر ያዘዙትን መስራት واجتناب ما نهى عنه وزجر እሳቸው ከለከሉትና ያወገዙትን መራቅ والا يعبد الله الا بما شرع እሳቸው መንገድ ባደረጉት እንጂ አላህ ላይ መለክ ነው እንዲህ ከሆነ ሙሐመድ ረሱሉላህ ራይት አግኝቷል ስለዚህ የሰለሳቸው ነሲሃ نصرة دينه تصديقه وطاعته ونصرة سنته ይሄ ለሳቸው ፍጹም ታዛዥ መሆን ነው النصيحة لأئمة المسلمين የሙስሊም መሪዎች አሉ ከኡስታዝ ይጀምራል ከኢማም ይጀምራል የመስጂዱ ኢማም የሰፈሩ አሚር ይጀምራል እንዲህ ያለ የሙስሊም መሪዎች ካሉ በሙስሊም አገር ደግሞ አሚሮች ካሉ ሙዓወነቱሁም እነሱም መርዳት على الحق በሐቅ ላይ وطاعتهم የሚያስተላልፉትን ትእዛዝ መጠበቅ መታዘዝ وتنبيههم አደጋ የተጋለጠ ከሆነ ዑመር እንዲህ ነው አቡበከር እንዲህ ነው የሙናፊቅ ስራ ካለ እነሱን ማሳሰብ وتذكيرهم يرسوت ነገር ካለ ማስታወስ والدعاء لهم الله መልካም ነገር እንዲገጥማቸው ዱዓ ማድረግ ዑለማዎቻችንን ጠብቅልን ዳኢዎቻችንን ጠብቅልን አሚሮቻችንን ጠብቅልን ማለት ይሄ ከዲን ነው ሌላኛው النصيحة لعامتهم ለሙስሊሙ ኡማ መጨነቅ መመካከር ከዲን ነው ይሄ ከጎደለ ዲን ጎደለ ነው የሚባለው ኢርሻዱሁም لمصالحهم في دينهم ودنياهم ሙስሊሞች በዲናቸው ውስጥ ያለ ሊጠቀሙት የሚገባ ነገር ካለ እሱ እንዳመልጣቸው በዱንያቸው አንድ ወንድማችን አንድ እህታችን ዱንያዊ የሆነ ጥቅም እንዳመልጣት አያችሁ እንዳያመልጠው ይሄ ነው አንድ ወንድም አንድ አደጋ ሳይደርስ ቀድሞ አስጠንቃቂ ጥቅም ሳያመልጥ ቀድሞ ነጋሪ ሊሆን ይገባል ስለዚህ መጨነቅ ዲን ነው ወኢዓነቱሁም እነሱም መርዳት وستر عورتهم عورتهم مدبك وامرهم بالمعروف ونهيهم عن المنكر بملكام ነገር እነሱን ማዘዝ እነሱን ከመጥፎ ነገር መከልከል هذا من الدين ታዲያ ይሄ አሁን እኛ النجاح والسعاده التي ننشدها እያልነው እየደጋገምነው ያለው ዱንያ ላይ ያለ ደስታ አኺራ ላይ የሚገኝ ደስታ ተሕቂቅ እንዲሆን ይሄ ነገር ተሕቂቅ እንዲሆን ከቦታው እንዲደርስ ሙከዊናት አሉ ሰክሰስ ኪስ የሚባሉ ለዚህ ሙከዊናት አሉ ይሄን ደስታችንን እንድናገኝ በመጀመሪያ ደረጃ ዲናችንን ልናውቅ ይገባል የመጀመሪያው ዲን የሚባለው ነገር ምንድነው ልናውቀው ይገባል ከምን ይጀምራል የነብዩ ሰለላሁ ዐለይሂ ወሰለም ሐያት ከማወቅ ሊጀምር ይችላል ሲራ እስቲ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ እጁን ያውጣስ አረ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ አረ ጉድ ላ ሐውለ ወላ ረውደቱል አንዋር አላነበባችሁ ረውደቱል አንዋር በአማርኛ ተተርጉሞ አላነበባችሁ ረሂቀል መክቱም ተተርጉሞ አላነበባችሁ ሼም ነው ይሄ ላ ኢላሃ ኢላላህ የታለ ያ ይሄ በጣም በመርከዙ ሲራ ይሰጣል አይሰጥም
የሲራ ትምህርት ይሰጣል አይሰጥም? لا حول ولا قوة إلا بالله የነብዩ ሰለላሁ ዐለይሂ ወሰለም ሲራ روضة الأنوار رحيق المختوم هذا الحبيب يا محب السيرة النبوي لابن هشام أين ሲራን ካላነበብን خلاص ያላወቅንም ዲኑን ሀያቱ ሰሃባ ያነበበ ወንድ ሰሃቦችን ሀያታቸው ስለ አረጃችሁን አውጡ ያነበበ እኮ የሚያኮራ ነው እንዲበል እንጂ ያነበበ لا إله إلا الله እሺ የሴት ሰሃቢያትን ታሪክ ያነበበ አላህን ፍሩ ከዛሬ ጀምሮ ንባብ ስለዚህ አሳይመንት روضة الأنوار ከሀገር አስገዝታችሁ አምጡ አንብቡ رحيق المختوم አንብቡ ለዚህ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ካላወቀን የለም ደስታ አሁን የምንለው ደስታ የለም የሰሃቦቹን ታሪክ ካላወቀን የለም ለዚህ ሲራን ማወቅ አለብን አጂብ እሺ የቁርአን ተፍሲር የቁርአን ተፍሲር በአማርኛ አለ በኦሮምኛ አለ ይሄንን እሺ ያነበበ ያዳመጠ لا إله إلا الله አረሰምጣችኋል ዱንያ ላይ ማሻአላህ ተባረከላህ እንዴ خيرሽ احبتي في الله ዲን ከዚህ ነው የሚጀምረው የነብዩ ሰለላሁ ዐለይሂ ወሰለም ሐያት በምን ጀመሩ ምን ውስጥ አለፉ እንዴት አለፉ ሰሃቦቹ እንዴት ተከተሏቸው የግድ ማወቅ አለብን خير ስለዚህ አስምሩበት ከሲራ ነው ምን ጀምረው የቁርአኑ ይዘት ምንድነው ሐላል ምንድነው ሐራም በዲን ውስጥ ይሄን ልናውቅ ይገባል ቁርአኑ ለፍዙን እኮ መቅራት ብቻ አይደለም ፋቲሃ መቅራት ብቻ አይደለም ምንድነው ኢስላም የሚባለው ነገር መል ሐላሉ ወመል ሐራም ይሄን ልናውቅ ይገባል ስለዚህ ይሄንን በማወቅ ደስታ ይገኛል በመጀመሪያ ደረጃ ዲን የሚያውቅ ሰው አይገርመውም አያችሁ ይኸውላችሁ ዲን የሚያውቅ ሰው አይረበሽም አይገርመውም ቢያገኝ እንዴት እንደሚሰራበት ያውቃል ያ አኺ እኛ እኮ ሀብታሞቻችን ሲባል ዝም ብሎ 100,000 200,000 የሚሰጥ አይደለም አንድ ሰው ልጥቀስላችሁ አብዱላህ ኢብኑ ሙባረክ ይባላሉ አመቱን ከፋፍለውታል በየ3 ወር 3 ወር አሉ ዒልም ፍለጋ ይላሉ 3 ወር የምርት ጊዜ 3 ወር ሐጅና ምኑን ጨምሮ ኢባዳ 3 ወር ደግሞ ትግል አያችሁ እንደዚህ ብለው ዒልም ፍለጋ ብለው ሲያውጁ ምን ያደርጉ ነበር መሰላችሁ ስሙ ሰዎች ይላሉ ሁላችሁም መስጂድ ግቡ ዒልም ቅሩ የቤታችሁ አስቤዛ ከኔ መጋዘን ይሰፈር እንደዚህ ሚል ዓሊም ደስታ አይልም የሚያቀሩት እኮ እሳቸው ናቸው የሰፈሩ ሰው አስቤዛው ከኔ መጋዘን እንደዚህ ሚል ሀብታም እንፈልጋለን እኛ አያችሁ ሀብታም ሆኖ የሚሰጥ ማለት ነው ዱንያ እንዴት መሆን እንዳለባት የሚያውቅ እንደዚህ እንፈልጋለን ስለዚህ አንደኛ ዲንን ተረዱ ደስታ ይገኛል ሁለተኛ ሰዓቴን አብቃቃለሁ ደስታ ለማግኘት ነፍሳችሁን መጠበቅ አለባችሁ እንዴት ነው ነፍሴን መጠበቀው መብላት ባላችሁበት ሰዓት መብላት መተኛት ባላችሁበት ሰዓት መተኛት አለባችሁ ራሳችንን እንድትጠብቅ አላህ አለይኩም አንፉሰኩም ራሳችሁን ጠብቁ ብሏል ወላ تلقوا بايديكم الى التهلكه ራሳችሁን ወደ ጥፋት አትዳርጉ ነው የሚለው አንድ ሰው የራሃብ አድማ ማድረግ አይችልም ራሱን መቆንጠጥ አይችልም መታጠብ ሲችል ቆሽሾ ከሄደ ጸጉሩን ማበጠር ሲችል ተንጨባሮ ከሄደ ቦርኮ ሆነ ከሄደ አላህ ይጠይቀዋል እህታችን አያችሁ እህታችን አንዲት ሚስት ባሏ ፊት ማለት ነው የሆነች ዝርፍትፍት ብላ መቅረብ የለባትም አያችሁ ክሽን ብላ ጽድት ብላ ጸጉሯን አበጠራ ሲዋክ አድርጋ እንደዚህ ሀከዛ ለምን አላህ ስላዘዘኝ ብላ ማለት ነው አንድ ባል አያችሁ ልክ እሱ ሚስቱ መሆን እንዳለባት እሱም ሊሆን ይገባል ولهن مثل الذي عليهن
ኸይር ለዚህ አንድ ሰው ሸንቃጣ ጽዱ አያችሁ ጀንተል ያለ ጥርሱ ነጭ የሆነ ጡንቻው ጣውላ መሆን የለብህም ፑሽ አፕ ስራ አየው ዘርፈትፈት አትበል ሸንቀጥ በል አየው እንደዚህ ነው ለዚህ ስትታይ አቡ እንዴት ያምርበታል ጀንተል ያለ አዎ እንዲህ መሆን አለበት ለምን ነፍስን መጠበቅ ዲን ነው አላህ በእኛ ላይ ያስቀመጠው ሐላፊነት ነው እንቅልፋችን ሰዓቱ ሊጠበቅ ይገባል ምግባችን ሰዓቱ ሊጠበቅ ይገባል አያችሁ ራስን መጠበቅ ይሄ የደስታ ምንጭ ነው ቀጥሎ ክብርን መጠበቅ ክብር በምን ይጠበቃል ከምንም በፊት አውረትን በመሸፈን በሂጃብ ወደ ሀገራችን ብትመጡ እዚህ እንኳን ትንሽ ይቀላል ወደ ሀገራችን ብትመጡ ሚኒስከርቱ ማአት ነው እንብርት ተገልጦ የሚሄድበት ማአት ነው አያችሁ ያቺ ሴት ሂጃብ ያላደረገችው መጀመሪያ ክብሯን ነሸጠችው አንዷ ጸጉሯን እንዲህ ስትበትነው ከታክሲ መሳፈሪያ ኋላኛው ወንበር ላይ ወድቋል ከኋላ ያለ ዱርዬ ይጎነጉነው ጀመረ ምን አገባሽ አላት ምን ያረክ ነው ስትለው ምን አገባሽ ለምን ድንበር አልፎ ነው የመጣው አለ ጸጉር ለምን ድንበር ያልፋል አያችሁ በራሷ አንበር በራሷ ሂጃብ አያችሁ ለዚህ ሚኒስከርት አድርጋ ፒያሳ መርካቶ ስትል አንዴ ሚስተር ኤ አንዴ ሚስተር ቢ ከኤስ ከዜድ ያሉት ይጋልቧታል ከየት ነው ክብር የሚመጣው ሸቀጥ ሆናለች ይቺ ግን ጅልባብ ይቺ ግን ንቃብ ያደረገችው ክብሯን ጠበቀች አልጠበቀችም በሂጃብ ክብር ይጠበቃል ክብራችን ልንጠብቅ ይገባል አይናችንን በመጠበቅ ክብር ይጠበቃል አንድ ሰው ሄዶ ያቺንም ይቺንም እቺ ዳሌዋን እቺ ባቷን ምናምን ይያለ ሚለቃቅም ከሆነ ክብሩ ይወርዳል ለዚህ አላህ ወغض ምንድነው ወቁል للمؤمنين يغضوا من ابصارهم ለሙእሚኖች ነገራቸው አይናቸውን ዝቅ ያርጉ አይን ዝቅ በማድረግ ምላስን በመሰብሰብ ብዙ ባለማውራት አንዳንድ ሰው አለ የተከፈተ ሬዲዮ የሚመስል ያወራል መቼ ነው ዝም የምትለው ይባላል ሴቶችም አሉ እርም ይሉ አረ መቼ ነው ዝም የምትዩም ይባላል ለምን እንደዚህ እኛ የምንናገረው ሐጃ ሲኖር መሆን አለበት አያችሁ ሰው ወሬው የሚቆጠር ከሆነ አንዳንዱ ልክ ሲተነፍስ ወርቅ የሚተነፍስ ይመስላል ይባላል እስኪ ተናገር አንተ ተብሎ የሚለመን አለኩ ክብር አለው ይሄ ሰው አያችሁ ለዚህ ስንናገር ያልገባንን ለመጠየቅ ስንናገር ሰዎች የሚያውቁትን ለማሳወቅ ለመተንተን ስንናገር وقلنا قولا معروفا ሴቶች ቁም ነገር አዘል ንግግርን ተናገሩ وقولوا قولا سديدا ቀጥ ያለ ንግግርን ቁም ነገር አዘል ንግግርን ክብር አዘል ንግግርን ተናገሩ ነው ዝም ብለን እናወራለን እንዴ አያችሁ ክብራችንን መጠበቅ አለብን ተዓፉፍ ጥብቅ መሆን ክብርን አለመሸጥ አለመዋረድ በትንሽ መብቃቃት አውረትን ከመከታተል ከሐሜት መራቅ አውረትን የሚከታተል ሰው እገሌን ታውቃለህ እገሌ ምን እንደሚበላ እገሌ ማን እንደሆነ ታውቃለህ ብሎ የሰውን ነውር የመዘዘ የሚናገር አላህ ያዋርደዋል ይሄን ሰው ኸይራን ስለዚህ አህበቲ ፊላህ ሌላኛው ደስታችንን የምናገኝበት እኛ ሰክሰስ ኪ የተባለው ልጆቻችንን ስንጠብቅ ልጆቻችንን መጠበቅ حفظ النسل የሚባለው ነገር ልጅን መጠበቅ ከምን ይጀምራል ቢባል ሴት ጥሩ ባልን በመምረጥ ወንድ ጥሩ ሚስትን በመምረጥ አያችሁ ለሴትና ለሴት ቤተሰቦች የተሰጠ አሳይመንት አለ اذا جاءكم من ترضون دينه وخلقه فزوجوه
ዲኑን የምትወዱለትን ባህሪውን የምትወዱለትን ወንድ መጥቶ ልጃችሁን ስጡኝ ብሎ ከለመነ ስጡት ደስታ የሚባል ነገር ያኔ ይገኛል ስለዚህ ለአንድ ዱርዬ ልጅህን ተሰጥና ሀብት አለው ብለህ ያንተን እህት ወይ ልጅ በርግጫ ይገፋትና ሌላን ያመጣል እሱ መቀያየር ነው የለመደው በገንዘቡ ይገዛል አንዲት እህት እኔ ሀብታም ማግባት አልፈልግም ማለች ለምን ሲባል በሪሞት ኮንትሮል ከፍ ዝቅ እንዲያረጋኝ አልፈልግም ማለች እኔ የምፈልገው የኔን ቀድር የተረዳ ዲን ያለው ሰርተን አብረን የምናድገው ነው ይሄ ነው የሚያከብረኝ አለች ገብቷታል እሷ ለዚህ ሴቶች አላህን ፍራ ስትዩ ቀጥ የሚል ሱብሂ ጀማዓ የሚሰግድ ባህሪው ያማረ አያችሁ ያንቺን ሐቅ የሚጠብቅ እንዲህ ያለ ሰው ነው በቃ መገባት ያለበት ስለዚህ ወንዶች እንድትመረጡ ዲነኞቹ ነው ሴቶች ዲነኛ ያልሆነ ወንድ ቢጠይቅሽ ፍንክች እንዳትይ ነግሬሻል እሺ መርሐባ ለማንኛውም አላህ الطيبات للطيبين ብሏል አይደል መልካም የሆኑ ሴቶች መልካም ለሆኑ ወንዶች የተገቡ ናቸው ይላል እኛ ወንዶቹን መልካም ያድርገን ሴቶቹንም መልካም ያድርጋቸው መልካሞችን ከመልካሞች አላህ ያጠናድ ያገናኝ ሌላኛው እዚህ ቦታ ላይ ሳልናገርም ላልፈው የማይገባ ነገር አለ ልጅ ሲባል ልጅ ምን በላ ልጅ ምን ለበሰ ልጅ የነው የሚያድረው ምን አልጋ ላይ ነው ልጅ ምን ተማረ የት ውሎ ገባ ብሎ የማይጠይቅ አባት ከአባት አይቆጠር መጀመሪያ ልጆቼ ሆይ ይላል አንድ صالح እኔ እኮ ለእናንተ መልካም መዋል የጀመርኩት ሳትወለዱ ጀምሮ ነው አለ እንዴት ባባ ሲሉት ምርጥ እናት መረጥኩላችሁ አለ ለዚህ አንተ የምትመርጣት ሴት ለአንተ ሻህዋ እጅግ የተጋነነች ቆንጆ ምናምን አይደለም እናት የምትሆን ወልዳ ማጥባት የምትወድ ልጆቿን በተርቢያ ለማሳደግ ዝግጁ ሆነች እንዲህ ነው በቃ ለልጆች ማሰብ ሳታገባ ነው ከዛ በኋላ ከመጡ በኋላ ደግሞ የዑመር ፎርሙላ አለ ዳዒብ ኢብነከ ሰብዓን አሉ ልጅህን 7 ዓመት ድረስ አሳድገው አብረኸው አጫውተው ዳዒብ ማለት ሙዳዓባ ማጫወት ነው ልጅህ ትከሻህን ይልመደው ልጆችህ ካልሳሙ ባባ ያሉ ካልቀለዱ ልክ አንተ ቤት ስገባ አቡ ሰንቀም ጠሪራ ጭፍጭግ አድርጋ ፊትህም ማለት ነው ከሆነ ውይ ገና ሲመጣ ደሞ መጣ ነው እኮ የሚባለው አንተ ከተመቻቸው ግን እቤትህን አንተ ራስህ ታውቀዋለህ ልክ ስትመጣ ደስ የሚላቸው ባባ መጣ አሪካሉ ካልሲናው ልክ ጫማናው ልክ ከሆነ አቤት እነሱ ተደሰቱ አንተ ተደሰት አለበለዚያ እኛ ቤት አለኛ አንዱ ባባ ዳቦ ስንል ዱብ በል ነው የምንባለው አለ አውዙ ቢላህ እና እንዲህ ያለ ሐያት ካለ والله ፈሸል ነው ይሄ ፈሸል ነው አላህ ፊት ይጠየቃል የለማ ደስታ የሚባል ነገር የለም ለዚህ ልጆችን ልንንከባከብ ይገባል 7 ዓመት ድረስ አሳድገው 7 ዓመት ከ7 እስከ 14 ደግሞ አድብሁ አደብ አስተምረው ኸይር 14 ደርስ አይደለም አደብ መቼ ነው የሚማረው ከ7 እስከ 14 ልጅማ ሆኖ አቅም ሐላልና ሐራምን አይለይም ከ7 እስከ 14 ግን አደብ ሊማር አበላል እንግዳ እንዴት ያስተናግዳል ምን መሆን አለበት እሺ ከ14 እስከ 21 ዓመት ደግሞ ወصاحبه سبعا ቤተሰብ ጋር ስትሄድ ይዘው ሂድ መጅሊስ አብራ አሳትፈው ከ7 እስከ 14 መስጂድ ስትሄድ እጁን ይዘህ ሂድ መስሪያ ቤት ስራ ምን እንደሆነ ገንዘብ በምን ይገኛል ያን ያስረዳው ከዛን ሙሉ ሰው ሆኖ ይገኝልሃል you see this formula እንዲ ነው ማድረግ ያለብን
ቀጥሎ የመጨረሻው ሰዓት የለም እና 5 ደቂቃ ቶለራንስ ስጡኝና ሒፍዙል ማል ገንዘባችንን መጠበቅ አለብን እዚያውን ተሰደን ያለነው ሁሌ በስደት መኖር አለብን ለዚህ በመጀመሪያ ደረጃ አልመርኡ ضعيف وحده وقوي في اخوانه አንድ ሰው ብቻውን ደካማ ነው ከወንድሞቹ ጋር ሲሆን ጠንካራ ነው ጀማዓን መስርት ለአላህ ብላችሁ ጀማዓን መስርት ጥሩ ስራ የምናውቁ ሰዎች ለወንድሞቻችን የጥሩ ስራ መንገድን እናሳያቸው ለሙስሊም እህቶቻችን ወንድሞቻችን እንጨነቅ በመጀመሪያ ደረጃ how to make money ገንዘብ እንዴት ይገኛል በሐላል የሚለውን ነገር እንረዳኛ መጀመሪያ ደረጃ እንዴት ነው እዚህ ሀገር ህንዱ ነጋዴ ነው አንተ ለምንድን ነው ነጋዴ የማትሆነው ለምንድን ነው የሆነ አክሲዮን ነገር እንትን ብላችሁ የሆነ ሱቅ ለምንድን ነው የማይሰራው አንድ ሰው ጥሩ አረብኛ የሚያውቅ ሰው አለ ለምሳሌ ከሀገሪቱ ዜጋ ጋር ሆኖ ስለዚህ እኔ ልጆች አመጣለሁ ሱቅ ላይ የሚሰሩ አንተ ቃቅርብልን ትርፌ ጋራ ለምንድን ነው የማይባለው ለምንድን ነው ሁሌ ከጃይ ሆነን የምንኖረውኛ ይሄ ነገር መፍትሄ ማግኘት አለበት ጀማዓ መስርቱ አክሲዮን መስርቱ ተንቀሳቀሱ ይሄ ትንሽ ቡድን ነው ስለዚህ ሴቶቹም ምኖቹም የምትቆጥቡት ገንዘብ ሊኖር ይገባል በመጀመሪያ ደረጃ how to make money ገንዘብን እንዴት እናገኝ እንስራ ይሄ ጥያቄ መሆን አለበት ከዚህ ቀጥሎ እንዴት እናስተዳድረው ገንዘብ እንዴት ገንዘብን ይውለድ ወለድ ማለት አይደለም እንዴት ገንዘብን ያስገኝ ይሄ ሊታሰብበት ይገባል ገንዘብን ነብዩ ሰለላሁ ዐለይሂ ወሰለም ነጋዴ ነበሩ ዑመር ኢብኑ ኸጣብ ደላላ ነበሩ አብዱራህማን ኢብኑ አውፍ ወደ መዲና ሲሄዱ ምንድነው ያሉት ዱሉኒ አለ ሱቅ ነው ያሉት እና ካፍልህ ሲባሉ ሱቅን አሳዩኝ ስራ አሳዩኝ አሳ አትጋብዘው አሳ እንዴት እንደሚጠመድ አሳየው ነው የተባለው አሳ ከጋበዝከው ዛሬ ጋበዝከው ነገ ሳንተ በሌለበት ሆዱን ያሻሸ ሊኖር ነው አሳ እንደማጥመድ ካስተማርከው ግን ዛሬም ነገም ለመቼም ላንተም ያቀርብልሃል አየው ስራን አሳዩ ሰዎችን ስራን እንልመድኛ ለዚህ ጧት አያችሁ ስንነሳ ወደ ከመውጣታችን በፊት ማታ ቁጭ ብለን እንፈክር አቦ ገንዘብ እንዴት ነው የሚገኘው ጓደኞች ሰብስብና እንዴት ገንዘብ እናገኝ እስቲ ምን ስራ አለ እንዲህ ብንሰራስ እንዲህ ብንሞክርስ خلاص ይሄን አምፖል የሰራው አምፖል የሚባልን ነገር ያስገኘው ሰውዬ ኦራይት ምንድነው ያለው 1000 ጊዜ ሞክሮ በ1000ኛ ተሳካለት 999 አምፖል የማይበራበትን መንገድ አወኩ ነው ያለው ከሰርኩ 999 ስለዚህ በዚህ ሄድኩ በዚህ ባካ አይሳካም ይልሃል አንድ ሰው በዚህ ሲለው ሞክራለሁ ተው ይሄንን ይለዋል በዚህ ሲባለው እቺን እስቲን ሞክራት ይላል አብረው እንትን ይሞክራሉ እያሉ ላጥ ቢልጌት እንኳን ተዚህ ነው የጀመረው ከታች ነው የሚጀመረው ለዚህ how to make business ጤነኛ ከሆነን ጤነኛ ጭንቅላት ካለን እንዴት እስቲ ገንዘብ እናገኝ ብለን መፈከር አለብን ቢስሚላህ اللهم افتح لنا ابواب فضلك ብለን እንውጣ ይሄ ነው ስራን በተመለከተ አላህ ጀለ ወተዓላ ምንድነው ያለው ጁምዓ እንኳን ሰላት ተሰግዶ ሲያበቃ فاذا قضيت الصلاه فانتشروا في الارض وابتغوا من فضل الله እንዲህ ነው ያለው ሰላት ተሰግዶ ሲያበቃ ሂዱ ተበተኑ ያላህን ትሩፋት ፈልጉ والذي جعل لكم الارض ذلولا فامشوا في مناكبها وكلوا من رزقه እንዲህ ነው የተባለው ለዚህ ገንዘብ መጀመሪያ ማግኘት አለብን ካገኘን በኋላስ ገንዘብ መጠበቅ ይሄ ማክተሚያዬ ነው ገንዘብ መጠበቅ አለብን አንድ ሰው አያችሁ አንድ ሰው ገንዘቡን የሚያባክን ከሆነ አላህ ፊት ይጠየቃል እማልፍለት ደሃ ሀብታምን ካልጋበዝኩ ይላል አሉ ደሃ ነው አቅሙን ማወቅ አለበት ሀብታምን ለመጋበዝ የሚያቀርበው ኬክ የሚያቀርበው ክትፎ የሚያቀርበው ኤኒዌይስ የምግብ ሜኑ እሱን ድህነት ላይ ይጨምርለታል ድህነቱን አይጨምርለትም ያላቀማችሁ ልጋብዝ እንዳትሉ አንድ ያዙ አስምሩ አንድ ያላቀም ልጋብዝ እንዳትል ያላቀምህ ማለት ነው ኢኮኖሚን የሚያናጋ ልብስ
ኢኮኖሚን የሚያናጋ ምግብ አያስፈልግም ኢኮኖሚን የሚያናጋ ኪራይ እንኳን አያስፈልግም አስምሩበት ይሄንን ገንዘብ ሴቭ ሆኖ ቁም ነገር ላይ መዋል አለበት ልንለወጥ ይገባልኛ ዝም ብሎች እንሰሳ አይደለንም አንድ ሰው ሲጋራ ቢያጤስስ والله الله ፊት ይጠየቃል ጫት ቢቅምስ والله الله ፊት ይጠየቃል አንድ ሴት ባሏ ሲጋራ ያጤሳል እኔ እናንተ በሰላም እንድንኖር ከፈለክ አለችው ልክ ሲጋራ አንተ ስታጤስ ሲጋራውን የምትገዛበትን ብር ለኔም ስጠኝ አለችው ችግር የለም ሰጥሻለሁ አላት ሰብስባ የምታስቀምጥ መስሎት ልክ እሱ ሲጋራ ልኩስ አድርጎ ሲቀመጥ እሷም ብሩን በክብሪት ልኩስ ታረጋለች ሲመጣው ብሩም እዚህ ይመጣጣል ብሩ ታካታለሽ አቅልልሽም እኔልሽም ምን አገባ ተስማምተን የለ ትሏለች ስትደግመው እንዲህ ስትለው ከዛን እስቲ እንተማመን አለችው አንተኮ ብሩንም ራስህንም ነው የምታቃጥለው እኔ ግን ብር ብቻ ነው ያቃጠልኩት አለችው ነው አይደለም ሰው በገንዘቡ ራሱን ያቃጥላል ለዚህ ሱስ ላይ የተሳተፈ ሰው በሙሉ አላህ ፊት ይጠየቃል ከሱስ ነፃ መሆን አለብን ግልጽ ነው ኢንሻአላህ በሏ ወንድ ሴት ሺሻ የለ ሲጋራ የለ ኢንሻአላህ በል ስለዚህ ስፖርት ሰሪዎች አያችሁ ምርጥ ምግብ ተመጋቢዎች ሸንቃጦች ሲራን የምትቀሩ ዲናችሁን የምታውቁ የምትተጋገዙ ምርጥ ባልና ሚስት ምርጥ አሳዳጊዎች እንዲኖ ልትሆኑ የሚገቡት እንደ ልብሳችሁ ነጮች አከዛ ኸይራንሽ ለዚህ ፕሮግራሜን ባልጨርስም እዚህ ጋር ላቆም እገደዳለሁ እና እነኚህን ነገሮች ከሰራን ዱንያ ላይ ደስተኛ እንሆናለን አኺራ ላይ ሲባል ከማ ተዲኑ ቱዳኑ አኺራ ላይ እምትገመገመው ዱንያ ላይ በሰራው ስራ ነው እሾህ የዘራ ሰው በቆሎ ይጠብቃል አይጠብቅም ሰዎች ሰላት ሲሰግዱ ተውባክ ልፋ ብሎት ነው አይሰግድም ቂራት አይቀራም ሂጃብ ሲያረጉ እሷ በቂንቂን ሐያቴን ላይፌን ልቅጭ ብላ አሳለፈችው በሚኒስከርት ገርገራ መጣ ወሰዳት አላህ ፊት ስትቀርብ ይቺ ሴት ፋይሏ ላይ ያለው ነገር ምንድነው ዱርይነት ጀነት ከየት ይምጣ አያችሁ ለዚህ ዛሬ ላይ በሆነው ነገር ነው ابن القيم الجوزية من يقول إن في الأرض جنة بزي دنيا لي جنة علج من لم يدخلها لم يدخل جنة الآخرة دنيا لي جنة على الزي دنيا لي علجون جنة يالقبا آخرة لي علجون جنة آغني مالو يا دنيا جنة بمدو يغنيو بإيمان يغنيو طمأنينة مرقاقات አያችሁ በዲን ሐያትን መቅረጽ ይሄ ነው ለዚህ ዲናችን ምንም አላጎደለብንም ኩሉ ወሽረቡ አለ ምርጡን ብላ ጠጣ ተባልክ አግባ ተባልክ ፈንኪሁ ማጣበ ለኩም ሚን النساء مثنى وثلاث ورباع ተባለ እሺ ቤት ስራ ተባለ ቤት ሰፊሁን ተፈቅዶልሃል መኪና የምትደላይሁን ተፈቅዶልሃል ሚስት ሳሊህቱን ተፈቅዶልሃል እንዴ ምን በደለን ዲናችንኛ ምንም እዚህ በዲናችን ያማረብን ጊዜ አኺራ ላይም ያምርብናል እዚህ የሰራነው ስራ ነው አላህ ጀለ ወተዓላ إن الله لا يظلم مثقال ذرة الله مثقال ذرة የአንዲትን ቅንጣት ክብደት ያህል አላህ አይበድልም وإن تك حسنة ሰውየው የሰራው ምርጥ ስራ ካለ يضاعفها الله እጥፍ ድርብ ያደርጋታል ويؤتي من لدنه أجرا عظيما الله ከሱ ዘንድ ብዙ አጅርን ይከፍለዋል ትልቅ አጅርን ያቺ ጀነት ነች احبتي في الله خيرا 6 ሰዓት እሺ ሰዓት በጣም ተቃርቧልና
አንድ ሁለት ሶስት ጥያቄ ካላችሁ ቶሎ ቶሎ እንመልስና እናጠናቅ ይመስለኛል خير ሁለት ሶስት ጥያቄ ጋር تفضل وعليكم السلام ورحمة الله وبركاته እንዲያውቁት አንተ ደግሞ በዚህ አጋጣሚ እንድትነግራቸው ብዬ ነው እሺ ሰው ከሞተ በኋላ ያሲን ሌላ የተቀራ ነው የሚደረሰውና የቢድዓ ነው የተከለከለ ነው ከሞተ ሰው በኋላ ዱዓ ማድረግ ነው እንጂ ብለው ብዙ ክርክር የሚፈጥር ነገር አለና በዚህ አጋጣሚ ትገልጽልን ፈልጋለሁ ከዚህ ተያይዞ ደግሞ በትግራይ ብዙ أبشر